ይህች ደጅ የእግዚአብሔር ደጅ ናት፣ ጻድቃንም ይገቡባታል። መዝሙር 117 ከቁጥር 20። ዛሬ የምናስመለክታችሁ ከአዲስ አበባ 250 ኪሎ ሜትር ርቀት ላይ ወደሚገኘው ከ500 ዓመታት በላይ ወዳስቆጠረው በጸበሉ እውር ወደ በራበት በዕለት ስለት ሰሚነቱ ወደሚታወቀው በአብነት ትምህርት ቤቱ ለቤተ ክርስቲያን ብሎም ለትውልድ ተተኪ ደቀ መዛሙርትን ወደሚያፈራው በንብ መንጋ የሚጠበቅ ታሪካዊ ቅርስን የያዘ ቤተ መዘክር ወዳለው የጉርሜ ደብረ ሕይወት አቡነ ገብረ መንፈስ ቅዱስና ደብረ ጽጌ ቅዱስ ሩፋኤል ቤተ ክርስቲያን ይሆናል። አብራችሁን ቆዩ። የተመሰረተው በ14ኛው መቶ ክፍለ ዘመን ነው። በ1463 ዓመተ ምህረት በአፄ ዕደ ማርያም ዘመነ መንግስት ነው የተመሰረተው። የመሰረቱት አራቱ ቅዱሳኖች ናቸው። ዘበስራኤል፣ ትጉህ አምላክ፣ ናኦድ፣ ኢያቄም ይባላሉ። ከዚህ ከአራቱ ቅዱሳን አንዱ የአቡነ ገብረ መንፈስ ቅዱስን ታቦት ነው ይዘው የመጡት። እንግዲህ ቅዱሳኖቹ የተነሱት ታቦት ይዘው የመጡት ከእስራኤል ሀገር ነው። ከዛ ደግሞ ወደ መጀመሪያ ጎንደር ነው ያረፉት። ከጎንደር ወደ ሸዋ ነው የመጡት። ወደ ሸዋ መጥተው ወደዚህ ወደ መጓ መውረጃ የቅዱሳን ማረፊያ የሚባል አለ። ሜዳውን ጨርሶ አፋፉ ላይ እዚያ ነው ያረፉት። እዚያ አርፈው ቦታቸውን ነው የሚያሳርፉበትን የእግዚአብሔር በመንፈስ ቅዱስ መሪነት ስለሆነ የመጡት የሚያርፉበትን ቦታ ነው ያረፉት። ከዚህ ከአራቱ ቅዱሳን አንዱ ኢያቄም የሚባሉት የአቡነ ገብረ መንፈስ ቅዱስን ታቦት ጉርሜ ቆላ በሚባል መጀመሪያ ያሳረፉት እዚህ አይደለም፣ ገዳም አላቸው ሌላ፣ እዚያ ነው ያሳረፉት። ከዚያ የተወሰነ ጊዜ እዚያ እንደቆዩ እዚህ ቦታው ላይ ንግድ የሚባሉ ትልቅ አባት እግዚአብሔር በራእይ የሚያነጋግራቸው ሚስጥር የሚገልጽላቸው አባት ስለነበሩ የእሳቸው መኖሪያ ነበር ይሄ ቦታው። እንግዲህ ይሄ ከ500 ዓመት በፊት ማለት ነው። ምንድነው ያሉት? እኛ አባት በራእይ ሲነግራቸው እግዚአብሔር ይሄ ቦታ እዚህ ቦታ ላይ የገብረ መንፈስ ቅዱስ ታቦት ከቆላ ከገዳም ይመጣል። ይሄ ቦታ ለልጆች አይወርስም፣ አይተላለፍም። ይሄ የሚሆነው የእግዚአብሔር ታቦት የሚያድርበት መስዋዕት ዕጣን የሚያርግበት ጸሎት ወደ እግዚአብሔር የሚያርግበት ስለሆነ በዚህ ቦታ ላይ ገብረ መንፈስ ቅዱስ ይመጣሉ፣ ታቦት እዚህ ቦታ ላይ ይመጣል፣ ቤተክርስቲያኑ ይሰራል የሚል ራእይ ስላዩ እኛ አባት ኑዛዜ ሲያተርፉ እዚሁ እልፍኝ ቅበሩኝ ነው ያሉት። እልፍኝ ቅበሩኝ፣ ገብረ መንፈስ ቅዱስ ይመጣሉ፣ እግዚአብሔር ነግሮኛል። ይሄ ቦታ የእግዚአብሔር ታቦት የሚያድርበት ነው፣ ለኔ ልጆች አይተላለፍም። ይሄ የታቦት ማደሪያ ነው የሚሆነውና እዚሁ ቀበሩኝ። ምናልባት ምንድነው ታቦት የሌለበት ቦታ ላይ ክርስቲያን እንዲቀበራችሁ ቢሏችሁ ለሚመጣ ወዲያ በቁሌን ጓንዲት የምትባል በቁሌን ከፈሉ ብለው ኑዛዜ ያተርፈው ነው ያረፉት እኛ አባት። ስለዚህ በዚህ ምክንያት እግዚአብሔር የተናገረው ስለማይቀር እሳቸው ሚስጥሩን ስለገለጸላቸው እሳቸው ቤታቸውን የተቀበሩት ታቦት ሳይኖር እዚህ ከዚያ ወዲያውኑ ከገዳም እንዲመጡ ተደርጓል። ታቦቱ እንዲመጡ ሲያረጉ አባቶቻችን የቀደሙት አባቶቻችን ሲያረጉ ከገዳም ይዘው ሲመጡ ሜዳ ላይ አለ፣ አንድ ሜዳ አለ። እዛ ቦታ ላይ የእግዚአብሔር ታቦት አርፎ ወረብ ምስጋና ቀርበው ወደዚህ ሲያመጡ እዚያ ታቦቱ አረፈበት ቦታ ላይ ለምልክት የእግዚአብሔር ታሪክ ኩምበል የሚባል ዛፍ በቅሎበታል። የሚታይ ነው። ኩምበል ይባላል ዛፉ። ኩምበል የዛፉ ስም ነው በአማርኛ። በግዕዝ ደግሞ ባልወጥ ነው የሚለው መጽሐፍ ቅዱስ ትንቢተ ሆሴዕ ምዕራፍ 4 ቁጥር 14 ላይ ስሙ ተጠቅሷል። ይሄ ዛፍ የሚለው በግዕዙ ባልወጥ ነው የሚባለው፣ በአማርኛ ግን ኩምበል ነው የሚባለው። በዚህ አካባቢ ዛፉ ሌላ ቦታ የለም ለተአምር። እዛ ታቦቱ አቡ ያረፉበት ቦታ ላይ ነው ይሄ ዛፍ የበቀለው። የ500 ዓመት እድሜ ያለው ዛፍ አለ። አመሰራረቱ እንዲህ ነው። የቀበሌው ስም ጉርሜ ነው የሚባለው። አካባቢው ስም ጉርሜ ማለት የሰው ስም ነው። መጀመሪያ ለዚህ አካባቢ እንደ ሁለተኛው አዳም እንደማለት ነው። ሰው ሳይኖር ይሄ መኖር ሳይጀምር የሰው ልጅ እዚህ መጀመሪያ የመጡት ጉርምኝና አደሮ ይባላሉ። ወንድማማቾች ናቸው። አደሮ 16 ልጆች ወልዷል። ጉርምኝ 2 ልጆች ወልዷል። መስራቾች ናቸው ማለት ነው። እዚህ አካባቢ እዚህ ቀበሌው ላይ መጀመሪያ የሰው ልጅ መኖር ሲጀምር እነሱ ናቸው የገቡት። በሰውየው ስም ጉርሜ ተብሎ ይጠራል ማለት ነው። ምንድነው ቃል ኪዳኑ? ይሄ ለዚህ ላይ ማነው ለንግዴ ለሚባሉ ጻድቅ እግዚአብሔር በራእይ ሲገልጽላቸው በዚህ ቦታ ላይ ቤተክርስቲያን ይሰራል፣ ያቦይ ቤተክርስቲያን ይሰራል። በዚህ ቦታ ላይ ጸሎት ስዕለት የሚሰማበት እግዚአብሔር መልስ የሚሰጥበት ቦታ ይሆናል
ለልጆች አይተላለፍም ቅድም እንደገለጽኩት እንዲህ ነው ያላቸው። በዚያ ቃል ኪዳን መሰረት እዚህ ቦታ ላይ በግልም ይሁን በማህበርም ይሁን በሀገሩ ላይ እዚህ አሁን ህዝቡ በሽታም ወረርሽኝ ቢመጣ ምንም ችግር ቢመጣ ህዝቡ ተሰብስቦ አንድ ቀን ብቻ መጥቶ ከተናገረ ወዲያው ነው መልስ የሚያገኘው። ይሄ ጸሎት የሚሰማበት ቦታ ነው። ብዙ አባቶቻችን አዋቂዎች ሊቃውንት የነበሩበት ጸሎት መስዋዕት ያሳረጉበት ቦታ ስለሆነ በዚህ ቃል ኪዳን መሰረት ህዝቡ በዚህ በደንብ ነው የሚያምንበት። የመንዝ ህዝብ ጠቅላላ ልዩ ልዩ የህግና ስነ ስርዓት ክፍል ቢሮ አለ። እሱ ማለት ምንድነው? በዚህ አካባቢ አሁን ቤተክርስቲያኑ በጣም የሚታወቅበት በዚህ አካባቢ በድሮ ቢሆን ሰው አሁን በገንዘብ እንኳን በሆነ ነገር ቢካካድ ሌላ ነገር ውስጥ ነበር የሚገባው ህዝቡ። ካካደው እግዚአብሔር ያውቀዋል ብለው ሁለት ሰዎች የተዋሉትን ውለታ አንደኛው አላረክም አልሰጠኝም ወይ አላረክልኝም ቢለው ሌላ በቀል ነበር የሚገባው በድሮ ቢሆን። አሁን ግን የህግና ስነ ስርዓት ክፍል አለ። እነዚህን ሰዎች ቤተክርስቲያን ይመንልኝ በመስቀል ብላ በመጥሪያ ተጠራዋል። ቤተክርስቲያን ሰውየው ይጠራዋል። መጥቶ ይሄን ነገር አላረኩም ካለ በአቡነ ገብረ መንፈስ ቅዱስ መስቀል ይታመንልኝ ካለ አይምልም ሰውየው። ይሄ ግቢው ሲገባ ያምናል። አስማምተው የራሱ ባለሙያዎች አሉ፣ ይሄን የሚሰሩ ዳኞች አሉ። አስማምተው አስታርቀው ጸብ ክርክር እንዲጠፋ ትልቅ ስራ የሰራችው ይህች ቤተክርስቲያን ነች። በስፍራው በጸበሉና በታቦቱ የሚደረጉ ገቢራተ ተአምራቶች በአባቶችና በአካባቢው ነዋሪዎች እንዲህ ይመሰከራል። እዚህ ቦታ ላይ መጥቶ ምንም ይሁን የተፈጠረ ችግር ካለ መጥቶ አቡነ ገብረ መንፈስ ቅዱስ አምላከ ገብረ መንፈስ ቅዱስ ብሎ ህዝቡ ከለመነ ወዲያው ነው የሚሆንለት፣ ይሳካለታል፣ ይፈጸምለታል። ከዚያም በላይ በደብሩ ላይ ያለው ገቢረ ተአምር ጠበል አላቸው። ከነጭ ገደል ላይ ነው ጠበላቸው የሚወጣው። እጅግ በጣም የገደሉ ርዝመት ከ100 ሜትር በላይ ነው የሚሆነው። ከዛ ላይ ነው የሚወጣው። በዚህ ጠበል እንደ ዋናው ስንቱ ይነገራል እንጂ ዋናው 12 አመት የአይን ብርሃኑን ከልክሎት የዚሁ ቀበሌ ሰው በአንድ ቀን ጠበላቸውን ቀብቶ አይኑ በርቶለታል። ቆሞ የማይሄድ ሰው በአንድ ቀን ተጠምቆ ማታ ቆሞ ሄዷል በእግሩ። ባጋንንት መንፈስ የሚሰቃዩ ደግሞ ብዙዎቹ በሌላ ቦታ እንደው ስም አልጠቅስም እንጂ 3 ወር 4 ወር ሌላ ቦታ ሲሰቃዩ ከርመው እዚህ ቦታ መጥተው ግን በአንድ ቀን በገብረ መንፈስ ቅዱስ ጠበል በመስቀላቸው ከተጠመቀ በኋላ አጋንንቱም ሁለተኛ የማይመለስም እነሱ ላይ። ይሄ ልዩ ተሰጥኦ የአቡነ ገብረ መንፈስ ቅዱስ በረከታቸው ነው። ይሄ ስጦታቸው ነው እና በሳቸው ጠበል መጥቶ ከተጠመቀ በኋላ ሁለተኛ ባጋንንት መንፈስ የሚሰቃይ የለም። ቦታው የሚታወቀው በዚህ ነው፣ በጠበላቸው ነው። እኔ ጻዲቁን ብዙ ችግሮች ነበሩብኝ፣ ህመም ነበረብኝ። እዚህ መጥቼ ተደፍቼ እነግራቸዋለሁ፣ ነግሬያለሁ፣ ተረድተውኛል። እንደ ሰውም ሄጃለሁ። ይመስገን መድኃኔዓለም። ለብዙ ጊዜ ቆይቻለሁ። ጓደኞቼ እየመጡ ይጠይቁኝ ነበረ። እነዚህ የሥራ ጓደኞቼ እየመጡ ይጠይቁኛል። እኔም የመጨረሻ ዳን ኋላልሁም ነበር። ግን መጨረሻ ላይ እሳቸው ጻዲቁ ምን አልኩ ስላቸው ነፃነት ሰጥ በራሴም ጭምር መሰክራለሁ ማለት ነው። እንኳን በህዝቡ ሌሎችም እንደዚሁ አንዳንድ ጓደኞቼን በሰፈር በጎረቤት ያየሁበት ሁኔታ አለ። እንዲህ ምህረት የሚሰጡ አባት ናቸው። ገብረ መንፈስ ቅዱስ በየትም በአገር ውስጥም ይሁን በውጭም ይሁን ብዙ አባቶች በዚህ በስለት ሰሚነታቸው ያውቋቸዋል። አሁን ይሄ ቤተክርስቲያን ሲሰራ ተለምኖ አይደለም። ይሄ እውነት ለመናገር ተለምኖ ጃንጥላ ተዘዝቆ ተለምኖ መለመን ክልክል ነው። እዚህ ደብር ላይ እንደውም ምንድነው ገብረ መንፈስ ቅዱስ የትም ሀገር በአገር ውስጥም ያሉት በውጭም ያሉት ያውቋቸዋል በስለት ሰሚነታቸው። በ3 አመት ከ3 ወር ነው ይሄ ቤተክርስቲያን ተሰርቶ ያለቀው። ተለምኖ ሳይሆን ወዳጆቻቸው አስራታቸውን በኩራታቸውን እየሰጡ ስለታቸው እየሰመረላቸው ደስ እያላቸው ነው ይሄ ቤተክርስቲያን የተሰራውና በየትም ሀገር ሆኖ ባሉበት ቦታ ላይ ሆኖ የተሳለውን አቡነ ገብረ መንፈስ ቅዱስ ብለው ይሄ ቃል ኪዳን ቦታ ስለሆነ ስለታቸውን እየፈጸሙላቸው ምስክርነት እየመጡ ምስክርነት የሚሰጡ ብዙ ናቸው። ብዙ ተአምራቶች አሉ። በታቦቱ ሁኔታ ምህረት ያገኙ ሰዎች ነው ያለው። በጣም የታወቁ ሰዎችን አይቻለሁ። በቃ በሚገርም ሁኔታ ላሞች እንኳን ላሞች የላቢ ወተት ሲያጡ እምነታቸውን ወስደው ለላሞቹ ቢረጯቸው ወተታቸው ጥሩ ይሆናል ማለት በዚህ ህብረተሰቡ በደንብ ይረዳል ያውቃል። እና እኔም ይሄን ያየሁበት ሁኔታ አለ ማለት ነው። አዎ የቤተ ክርስቲያን የቆየ ቤተ ክርስቲያን ነው። ህዝቡ በጣም ያምንበታል። ድርቅ በሚሆን ጊዜ ራሱ በጣም ዝናብ ሲጠፋ
ተሰብስቦ ሲጸልይ 7 ቀን ቢጸልይ ዝናብ ምሕረት ያገኛል። ፀሐይ ጠፍቶ ዝናብ ያገኛል። ሰብሉም ከብቱም ሰውም እርጥብ ይረግጣል፣ ለምለም ያገኛል ከብቱም ማለት ነው። ይሄ እምነት አለው በጣም ቢታመምበት ህፃናት ቢታመም ከብት ቢታመም ተጎረቤት አንድ ሰው ቢታወክበት መጥቶ ሲጸልይ ምሕረት ያገኛል። በዚህ ህብረተሰቡ በጣም ያምንበታል። የቆየ ደብር በመሆኑ ስለሚሰማው ያምንበታል። በቃ ጻድቁን ይወዳቸዋል ህዝቡ በሙሉ ተህፃን እስከ አዋቂ ድረስ በጣም ነው የሚወዳቸው። ጠበል አለው። ጠበሉ በራሱ ቦታ ላይ ነው ያው ተቆፍሮ ያወጣነው ጠበሉን። በጠበሉ ደግሞ እጅግ በጣም እየታወቀ ነው ያለው ጠበሉ በጣም ፈዋሽ ነው እና እንደውም እሱም እንትን የሚለው ሰዎች ተናነግሬው ዛሬ ስለቴን ሰማይ ብለው እየመሰከሩ ማለት ነው። አሁን ዛሬ መጥተን የበዓሉ ለነግረነው በማግስቱ ስለታችን ሰማን ብለው ነው የምስራች የሚሉንና ለምሳሌ በከተማ አሁን በአዲስ አበባ አካባቢ መጥተው ባለፈው ምስክርነት እየሰጡ ነበረ። ቅዱስ ሩፋኤል ያደረገው ተአምር እጅግ በጣም ብዙ ነው በዚህ ባጭር ጊዜ ውስጥ ማለት ነው በጠበሉ ማለት ነውና በስለት ሰሚነቱም በጣም እየታወቀ ነው ያለው። ምንድነው ሴትየዋ ሲናገሩ ልጄ የ8 ወር ነፍሰ ጡር ሆና በሕክምና ስትታይ ልጁ አቀማመጡ ተዛውሮ ነው የመጣውና የመትረፍ እንትኑ አይድንም አሉኝ እና እጅግ በጣም አዝኜ መልአኩ ቅዱስ ሩፋኤል ከዚህ ጠበሉ የወሰኩትን ጠበል በቤቴ ትንሽ እያገኘውና በጠበሉ ቀባዋት ግን ተስተካክሎ ተወልዶ ልጅ ታቅፋልኛለች ብለው መጥተው ከአዲስ አበባ ምስክርነታቸውን ሰጥተዋልና ምንድነው ገና ስላላወቀው ነው እንጂ ሰው እጅግ በጣም ፈዋሽ ጠበል አለው። በስለት ሰሚነቱም የነገሩትን ቅዱስ ሩፋኤል ቶሎ ነው መልስ የሚሰጠው። በቦታው ላይ ብዙ ተአምር እየታየ ነው። በአበው አነጋገር በብሂል ማለት ነው። በአባባል በጅብ በስንዴ መጣፈጥ በጅብ ሆዳምነት ሳያውቀው ቀረና በላዩ ላይ ሄደበት ይባላል። ይሄ ማለት የዚህ ቤተክርስቲያን አንጋፋነትና በሚደረጉ ተአምራት በብዙ ተመልካቾች በብዙ እንደዚህ ተገልጾ አልታወቀም። ያን ያልሆን እንዲህ ያን ስንዴ መበላቱን አውቆ ቢሆን ጅብ አይለቀውም ነበር። ስለዚህ ተመልካቾች በስፋት ካዩት ይሄን ነገር ብዙ በስራ ይሰራሉ። በተጀመረው መሰረተ ልማት ላይ አይተው ብዙ ነገር ይሰራሉ ብዬ ስለማምን ነው። እና ከዚያ ቀጥሎ የቆየው ተአምራት ተነግሯል። በአሁን በ2016 ዓመተ ምህረት ያየው ተአምር ስላለ ነው። በዚህ በስተደቡብ በኩል ማለት ነው ከዚህ ከቤተ ክርስቲያኑ በስተደቡብ በኩል የባህር ምሰሶ የሚባል ቦታ አለ። ትልቅ ባህር ማለት ነው። እና አጋጣሚ እዚያ ውስጥ ሰው ገባበት ወደቀ። እንግዲህ ሰው ተጨነቀ። እንዴት ይውጣ ባህሩ ትልቅ ስለሆነ ከደብረ ብርሃን ድረስ ዋና የሚችል ሰዎች መጥተው ሊወጣ አልቻለም። በህዝቡም ባህሩን እንዲያው በጥይት ላው ላይ ቢተኩሱ አልተገኘም። 2-3 ቀን እየተጨነቁ ቤተሰብም የልጁ ወላጆች ዘመድ አዝማድ ተጨንቆ ማለት ነው። ህብረተሰቡ አሁን የምንለፋው በከንቱ ነው ላቡ ያንነግርም ወይ ብለው አንድ ሰው ነገሩት። አቡ እዚህ እያሉ ጭንቅ የሚፈቱ ለነሱ አንነግርም ማረባካችሁ ስንዴን ሰብስብና እንውጣና እንንገር ብለው ሁሉም ስንዴ መጥቶ እዚህ አልቅሶ ነገራቸው። እንግዲህ በማግስቱ ማለት ነው ነጎድጓዳም ነው ለሊቱ የተደረገው ስግምግም ነበረ። እንግዲህ ሬሳው ወጥቶ ዳር ነው የተገኘው። እና ባሁኑም ቢሆን ይሄ ቦታ አንጋፋነቱንና ብዙ መስዋዕት እንደተደረገበት ብዙ ጸሎት እንደተደረገበት ብዙ ነገር እንደተደረገበት አሁንም እየመሰከረ ያለ ቤተክርስቲያን ለማለት ተአምሩን ልናገር ብዬ ነው። በንብ መንጋ ስለሚጠበቀውና ከ200 ዓመታትን በላይ ያስቆጠሩ ብራናዎች እንዲሁም ዘመን ተሻጋሪ ቅርሶችን ስለያዘው ቤተ መዘክር አባታችን እንዲህ ይሉናል። ደብሩ በጥንታዊ ነው። ጥንታዊ ስለሆነ ብዙ የብራና መጻሕፍት አሉት። ቦታው ሊቃውንት የነበሩበት ብዙ አባቶች የእግዚአብሔር ሰዎች የጸለዩበት መስዋዕት ያሳረጉበት ቦታ ስለሆነ እነሱ ድጓውን ጾመ ድጓውን እየጻፉት ለትውልዱ እንዲተላለፍ አድርገው ስላስተላለፉልን እኛ ደግሞ ቤተ መዘክር ተሰርቶ በቤተ መዘክር ቅርሱ ይጎበኛል ማለት ነው። መጻሕፍቱ ከ24 በላይ የብራና መጻሕፍት አለው።
ቤተ መዘክሩ ያው እንደምታዩት ነው። ድሮ ትልልቅ አባቶች ነበሩት። 24 ብራና ፍቀው ብዕር ቀርጸው እንትን በጥብጠው ያው ነው የጻፉት። ከባድ አባቶች የነበሩ ያው የሚከቱት ያኔ እንደዚህ እቃ አልነበራቸውም። ተቆላ ጥድ አስቆርጠው በዚያ ላይ ሰቅለው ነው ያኖሩት አባቶች። ይኸው ለእኛ አስረክበው አሁን ይህ የሚጠብቀው በእኔ ኃላፊትና ደግሞ ያው በንቡ ነው አብዛኛው የሚጠበቀው። እዚህ አሁን ዛሬ ያው የመንፈስ ቅዱስ ሰዎች ስለሆናችሁ ነው እንጂ ማንም ሰው እዚህ መድረስ አይቻልም። ያው የበቃ ሰው ነው የሚደርሰው እና ይህንን ይመስላል። ወደ 24 መጽሐፎች አሉ። እነኛን አሁን ለእያንዳንዳቸው በየስማቸው አስረዳቸዋል። ይህ መጽሐፈ ቅዳሴ ነው። ይህም መጽሐፈ ቅዳሴ ነው። ይህም ግንዘት ነው፣ የብራና ነው። ይህም የገብረ መንፈስ ቅዱስ ገድል ነው፣ ብራና ነው። ይህም 40ቱ ወንጌል ነው፣ ብራና ነው። ይህም ግብረ ሕማማት ነው፣ ብራና ነው። ይህም ተአምረ ማርያም ነች፣ ብራና ነው። ይችም ተአምረ ማርያም ነች፣ ይህም ተአምረ ማርያም ነው። ይሄ ደግሞ ሳታት ነው፣ ደግሞ የብራና ነው። ይቺ ደግሞ መጽሐፈ ክርስትና ነች። ይችም መዓል ሳታት ትባላለች። ይችም መጽሐፈ ክርስትና ትባላለች። ይሄ ደግሞ ጾመ ድጓ ይባላል፣ ብራና ነው። ይህም ጾመ ያወንድ ነው፣ ተመሳሳይ ነው፣ ብራና ነው። ይሄ ደግሞ መጽሐፈ ቅድ ይባላል። ይሄ ደግሞ ያው መልክ ነው። ይህንን ዘርግተው ነበር አባቶቻችን የሚዘረጉት። ይህንን እንግዲህ ታሪካቸው የአባቶቻችን ታሪክ እና ይህንን ወጥረው ነበር በዚህ የወር ማህሌት ምናምን ሲሆን የሚጠቀሙት። ይሄ ደግሞ ነጋሪት ይባላል። ድሮ ያው መንግስትም አዋጅ የሚነግረው በዚህ ነበረ። ያው መንግስተ ነክም ያው ሲሞት አልቃሽችን ይህንን ይዛ ያው የምታሞግሽበት ነው። የቀድሞ አባቶች ተጥንት ሲመሰረት አብሮ የተመሰረተ ጥንት አባቶች ሲቀድሱበት የቆዩት ነው። በአብነት ትምህርት ቤት ውስጥም ነገ ትውልድን የሚያንጹ ቤተ ክርስቲያንን የሚጠቅሙ ሊቃውንቶች ፈርተዋል። እስተሃይልም ወያስተርህይ አምላከ አማልክት ደብሩ ያው የአብነት ትምህርት ቤት አለው። የቀደሙ አባቶቻችን እዚህ መምህራን ስለነበሩ የነሱን እኛም መንገድ ተከትለን በቦታው ላይ የአብነት ትምህርት ቤት እንዲሰራ ተደርጎ 3 መምህራን አሉ። አሁን በደብሩ ላይ የቅኔ መምህር አሉ፣ የዜማና የንባብ መምህር አሉ፣ የቅዳሴ መምህር አሉ። 3 መምህራን አሉ። ጎጇቸው ለተማሪዎቹ ጎጆ ተሰርቶ እንደ ድሮው ሳራጭደው ጭቃ እንትን ብለው እንደ ሳይሆን ቢያንስ ትምህርታቸውን ብቻ እንዲከታተሉ በማሰብ ጎጆ ተሰርቶ 22 ጎጆ ተሰርቶ ለመምህራኖቹ መኖሪያ ቤት ተሰርቶ አሁን ጎጆ የሚያስተናግደው 86 ተማሪ ነው የሚይዘው። ቦታ ጠቦናል። የቦታ ጥበት ነው እንጂ የገጠመን አሁን 3 መምህራን አሉ። በጠቅላላ ከ90 ተማሪ በላይ ይማራል አሁን በትምህርት ቤቱ። በሀገረ ስብከት ደረጃ አባታችን ብፁዕ አቡነ ቀሌምንጦስ መጥተው በራሳቸው በመጥተው ቦታውን አይተውልን እጅግ ለተማሪዎቻችን ሁሉ ድጎማ ደጉመውልናል። ለተማሪዎቹ ስንቅ የሚሆን አግዘውናል አባታችን እና በሰሜን ሸዋ ታዋቂ ነው ይሄ ሀገረ ስብከቱ በጣም ያውቀዋል ይሄን ትምህርት ቤት ማለት ነው። አባታችን በአካል መጥተው ለሌሎች ተሞክሮ ይሆናል ብለው እንደውም በሌላ ቦታ እየተሰራ ነው ይሄ ትምህርት ቤት በዚህ አይነት በትምህርት ቤቱ አሰራር ማለት ነው። ትምህርት ለማስተማር በአንደኛ መብራት የለንም። ምክንያቱም ማታ አሁን እዚህ ውስጥ ጨለማ ውስጥ ነው የምንማረው። ይሄ ያስፈልገናል። አሁን እቺ ያቆምንባት ያለንባት ቤት ያው ውዳሴ ማርያም ማስተማሪያም ናት። ለዚህ ደግሞ አሁን ምንጣፍ ያስፈልገው ነበረ።
ለጊዜው ከአቅማችን አንጻር የለውም። ሌላ ደግሞ ተጨማሪ ስዕሎች ያስፈልጉ ነበር። ስዕሎችም ያው የሉም። አሁን ውሃ በቅርብ ቀን ያው ገብቶልናል። ይህን ያው እግዚአብሔር እያመሰገን እየተጠቀምን ያለ ነው። ሌላ ደግሞ ያው በትምህርት ቤቱ ውስጥ አንዳንድ መጻሕፍቶች ማለት አሁን እነዚህ ህፃናት አሁን የሚማሩት በግላቸው በገዙት መጽሐፍ ነው። አንዳንድ መጻሕፍት ትልቅ መጻሕፍት ቢኖሩ እነኛን እንዲያነቡ መጋበዝ እንችል ነበር። አሁን ስንክሳር፣ ሌሎችም አሁን ተለቅ ያሉ መጻሕፍት የሚያስፈልጉ ብዙ መጻሕፍት አሉ እና እነሱ የሉም። ይሄን ያው እንዲሟላልን ተስፋ አለን። ሌላ ደግሞ ያው በትምህርት ቤቱ ውስጥ ያው መቼም ሰው ሲኖር ብዙ ነገሮች ያስፈልጉታል። ግን ይሁን እንጂ ቢያንስ በቀላሉ እንኳን መጥረቢያ፣ አካፋ፣ ሌላ ደግሞ አንዳንድ ነገሮች ኮቸሮ ያው ከዛም ብለው ኮቸሮ ነውና የሚጠቀሙ ህፃናት ለዚያ ደግሞ ኮቸሮ እንደው ማዳቀቂያ ደግሞ ሙቀጫ ያስፈልጋል እና አንዳንድ ነገሮች እንደዚህ ያስፈልጋሉ ውስጥ ማለት ነው። እና እንደ አጠቃላይ ደግሞ አጥሩ ታጥሯል። ነገር ግን በዚያ በኩል አንዳንድ የሚገቡ ነገሮች አሉ። እነሱ ያው እንዲስተካከሉ ያንን እንፈልጋለን። ከዚያ ውጪ ያው ያለው ነገር ምናልባት የተማሪዎች ስንቅ የላቸውም። ከቤተሰብ ተቀብለው ነው። ከቤተሰብ ሲቀበሉ ደግሞ ስራ መሄድ ያስፈልጋቸዋል። ስራ ሲሄዱ ደግሞ የተማሩትን አጥፍተው እንደገና ደግሞ በውስጥ ደግሞ ጊዜ አባክነው ይመጣሉ እና ስንቅ የሚኖራቸው ግን እዚሁ ተምረው አመት 2 ዓመት የሚፈጀውን ትምህርት በመንፈቅ የመማር እድል ይኖራቸው ነበርና ግን ያው በዚህ ምክንያት ጊዜ እየተራዘመባቸው ስለሆነ ያው ስንቅ የላቸውም። ሌላ ደግሞ ያው አስፈላጊ ውስጥ ለውስጥ ያው ብዙ እንደ ሳሙና አሁን ዝም ብሎ ነው በውሃ ብቻ እንጂ የሚታጠቡት ሳሙና ራሱ የሚገዛላቸው የለም ብዙዎቹ ማለት ነው። እና በቅርብ ያሉት እናት አባቶቻቸው ቅርብ ይሆን ማማከር የሚችሉ አሉ። ግን ከሩቅ ደግሞ እስከ 1 ሰዓት እስከ 2 ሰዓትም እስከ 1 ቀንም ድረስ ጉዞ ሄደው የሚማሩ ተማሪዎች ስላሉ ስለዚህ እነኚህ የሚሟላቸው ነገር ብዙ ነገሮች እንዳሉ ነው እኔም የተረዳሁት። በሌላ በኩል ያው ጥሩ ነው። የተማሪ እጥረት አለ። የተማሪ እጥረት ያለው ምናልባት አሁን በገለጹት ሁኔታ ነው። ተማሪ እጥረት የፈጠረብን ይጠይቃሉ፣ እንምጣ ይሉና ይጠይቃሉ። ግን ለመንጣት ፈቃደኛ ሆኖ ሳለ ግን ስንቅ አለ ወይ ሲሉ የለም እንላቸዋለን። እዚያ ደግሞ የተለያየው የትምህርቱ ሂደት እንጂ ስንቅ የተወሰነ አለበት ቦታ ያሉት ተማሪዎች ወደዚህ ለመንጣት ስለሚቸገሩ ያው መንጣት አልቻሉም። ከ90 ተማሪ በላይ ይስተናገዳል። ይህም ያው በመጨናነቅ ነው። ጎጆቹ እንዳያቸዋቸው በአብይ ጾም ላይ ዋና መሰረታዊ እንትኑ ሰበካ ጉባኤ አመቻቸው 3 እጅግ ፋቢል 4 የሚል ነው። ግን ተማሪዎቹ በመተዛዘንም እንደ ጓደኝነትም ከ5 እስከ 6 ድረስ ይጠቀሙበታል ማለት ነው። እና ከዚያም በበለጠ ያው አዲስ ተማሪ ሲመጣ እንመልሳለን ማለት ነው። እየመለስን ነው። ጥበት አለ ማለት ነው። ያው የጎደለ እንግዲህ ያው የቆሎ ተማሪ እንግዲህ ያው ብዙ ነገር እንደ ድሮ ያው የቆሎ ተማሪ ይባላል። ዛሬ ግን ተቆሎ ተማሪ ባይወጣም ዘመኑ ያው እንደዚያ እንደ ድሮ አይደለም። ለምሳሌ እኔ በምማርበት ሰዓት የቆሎ ተማሪ ይሉናል። ከዚያ የእመቤታችንን ስም ጠርተን የስለ ማርያም ብለን ስንቃችንን ሰንቀን አዘጋጅተን በዚያ እንማራለን ማለት ነው። ያም በሩቅ ተሰደን ነው ከአካባቢ ሰው ርቀን ማለት ነው። ዛሬ ግን እንደዚህ አይደለም። ያው በቃ በጣም ትምህርቱ ጥሩ ሆኖ እዚህ ቦታው የደብሩ ሰበካ ጉባኤ ለሌሎቹም ቤተ ክርስቲያን ጥሩ ይሆን ዘንድ ተማሪዎች ከዚህ ተምረው ፊደል ቆጥረው ባለ አቅሙ ቤተ ክርስቲያንን ያገለግሉ ዘንድ ያው እንደምታዩት ቦታ ተመቻችቷል። ሲመቻች ግን ያው የመማሩ እንትን ደግሞ ብዙ ጊዜ 1 ወር ከምሮ ተሆነ 1 ወር ቀጥቶት ይሄዳል ማለት ነው። ለምን ያው የስንቅ ችግር አለ፣ ልብስ አለ፣ ብዙ ነገር አለ እና ያለፈው ጊዜና የዛሬው አንድ አይደለም ማለት ነው። እና ችግር አለ። መማር ማስተማሩ ጥሩ ሆኖ ያው ተማሪዎች ያው ኢኮኖሚ ያጥራቸዋል፣ ልብስ ያጥራቸዋል፣ ምግብ ያጥራቸዋል። በመንዝ ማማ ምድር የሚገኘውን ብቻ
ብቸኛ የሆነውን የቅዱስ ሩፋኤል ህንፃ ግንባታ ለመጨረስ ብሎም ለዘመናት የነበረውን የጨለማ ገዢነት አስወግዶ መብራት ለማስገባት በአካባቢው ማህበረሰብ የሚቻል ባለመሆኑ አባቶች የኛን ድጋፍ ይሻሉ። መሰረተ ልማቱ እንደምታዩት እዚህ ያው የሊቀ መላእክት የቅዱስ ሩፋኤል ቤተክርስቲያን እዚያ ካቴድራል ተጀምሯል። ዙሪያውም ያው የምታዩት ነው ምን ያህል የገንዘብ ፍጆታ እንዳለው የተሰራውም። አሁን ደግሞ መሰረቱ ወጥቶ በትልቁ እየታየ ነው። ካቴድራል ነው። ምናልባት የገጠሩ ህዝብ ሙሉ ብቻ ይጠቀመዋል ብለን ሳይሆን ያው የሞላሌ ከተማ 5 ኪሎ ሜትር ነው ርቀቱ። በሚመጣ ጊዜ እዚህን አዌን ለመለመን በሚመጣ ጊዜ የህዝቡን ስፋት ስላዩ በሰፊው ምን ስራ የሚልም ከዚያም አንፃር የተደረገ ነው ያን ማለት ነው። እና ያ አለ። ከዚያ ደግሞ አብነት ትምህርት ቤቱ ላይ የቦታ ጥበት የለውም። የተማሪዎች መኖሪያ ቤቱ የተሰራው እንዲህ ዘመኑን በዋጀ ለተማሪዎች አመች እንዲሆን መቼም የአብነት ትምህርት ቤት ነው። ጳጳሳት ሊቃውንት የሚፈልቁት በአብነት ትምህርት ቤት ነው። ለቤተ ክርስቲያናችን የመጀመሪያው በነገራችን ላይ አሁንም የሚጠበቀው መሰረተ ልማት የምንለው አብነት ትምህርት ቤቱን ነው። ምክንያቱም ሰው የሚሰራ ነው፣ ዕውቀት የሚሰራበት ከውስጡ ነው። ደናግል የሚገኙበት፣ መለኮሳት የሚገኙበት፣ ካህናት ዲያቆናት የሚገኙበት በአብነት ትምህርት ቤቱ ስለሆነ አብነት ትምህርት ቤቱ ላይ እዚያው ስሩ ደግሞ ህፃናቶቹ እዚያው እንዲማሩ የመዋለ ህፃናት ትምህርት ቤት ሁሉ አለ። የሚገርም ነው። መዋለ ህፃናት እዚያው ተምረው ደግሞ እዚያ እንዲቀጥሉ የመዋለ ህፃናት ትምህርት ቤት አለ። ስለዚህ አሁን ተማሪዎች እየመጡ ከሌላው ወረዳችን ውስጥ ካሉ ተማሪዎች ይሄን ለየት የሚያደርገው ለተማሪዎች ማረፊያ መሰራቱ ነው። የተሰራው ጎጆ ዘመኑን የዋጀ ነው። አሁን ጠቧል። አሁን ወደዚህ መጥተው ሊማሩ ፍላጎት ያላቸው ተማሪዎች ሁሉ በመጥበቡ እንትን እያሉ እየተሰቃዩ ስለሆነ እዚያ ላይ እንዲሰፋ ትምህርት ቤቱ ላይ እንዲሰፋ የአብነትን ትምህርት ቤት የሚያውቁ ምእመናን እዚያ ላይ ሰፊ እንትን ቢያደርጉ የተሻለ ነው እላለሁ። ያን ብቻ አይደለም። አሁን መሰረተ ልማቱ ላይ መብራት አሁን ቆሞ ለትራንስመሩ ከ1 ቢሊዮን በላይ ግምት ተሰጥቶታል። ያው ብዙ መሰረተ ልማት ስላለ እየተጨናነቀ ነው ያለው ማለት ነው ደብሩ እንዲህ እና እዚያ ላይ መብራቱ ተገማ ለተማሪዎችም አሁን ተማሪዎቹ የሚቀልቡት ብረምጣድ ጥደው ነው፣ ቂጣ ጋግረው ነው የሚበሉት። መብራቱ ከገባ እዚያ ዳቦ ማሽንም ሻይም ሲያፈሉ በዚያ ይጠቀማሉ። እዚያ ላይ እንዲያው ተመልካቾች የአብነት ትምህርት ቤቱን አይተው እንዲያው እጃቸውን ቢዘረጉ ደስ ይለኛል የሚል ነገር አለኝ እኔ። ሁለተኛ ላይ መሰረተ ልማቱ ላይ ቅዱስ ሩፋኤል ቤተክርስቲያን ላይ ማለት ነው እንደዚህ ዙሪያውን በጣም ሰፊ ነው። አሁን ይሄ አብነት ትምህርት ቤቱንም እዚያ ማስፋት ይቻላል ማለት ነው ረጅ ካለ። ስለዚህ እዚያ ላይ ካቴድራሉ ላይ ባለፈው ሲመሰረት ዲዛይኑ ሲወጣ ግምት የተሰጠው 30 ቢሊዮን ነበር። አሁን እንዲህ ዘበኑ የገንዘብ እንትኑ ስለሚታወቅ ወደ 50-60 ይፈጃል ተብሎ ነው የሚታመነውና እንዲህ የቅዱስ ሩፋኤል ቤተክርስቲያን ለወረዳችን እሱ ብቻ ነው ያለው ከ142 አብያተ ክርስቲያናት አሁን እሱ ነው። ለምንድነው እዚህ የመጣው ያ ሩፋኤል ደግሞ የአካባቢያችን ማህበረ ምእመናን የሊቀ መላእክቱን የሩፋኤልን በዓል ጳጉሜ 3 ቀን ዝናብ ሲጥልላቸው ማለት ነው በውጪ ዝናቡን ደክረው ቅል ደክረው ይቀበላሉ። ያንን ጠበሉን ለእንስሳት ነፍሰ ጡር ምጥ በያዛት ጊዜ ያን ሲያጠጡ ስለምትገላገል ይወደዋል ህዝቡ በጣም ስለሚወደው በዚያ መነሻነት እንዲመጣ ተደርጎ የመጣ ጊዜ ቅድምም ተገልጾ ይሆናል። እኔ እንደው በእውነቱም አሁን ተአምር እየተደረገ ያለው ታቦቱ መጥቶ የገባለት መጥቶ እዚህ ታቦቱ ላይ አስሶ እዚያ መዘክር ጋር ገብቶ ታየዋለህ። እንዴ ያው ውስጥ ስለሆነ በውስጡ በጣራ ውስጥ ብዙ የማር እንትን እንዳለው ነው የሚያሳይ። ራሱ ንቦቹ ይዘውት የሚገቡ አባቀስሞ ተመለከቱ ታዩታላችሁ። የመብራቱ ጉዳይ ያው እንደምታዩት ፖል ተዘርግቷል። ያው ግን አልመጣም መብራቱ። ለምንድን ነው የማይመጣው? ፖል ተዘርግቶ እንዴት ነው ታዲያ በቃ የሚለው እንትን አለ። ያው ለማጥናትም ለመማርም ብዙ ጊዜ ያው ሰዓትን ለመሻማት በመብራት ለማጥናት ይመቻልና ያው መብራቱ አልገባም የለም። አሁን በቦታው ላይ ቀደም እንደገለጽኩት እጅግ ትልቅ የሆነ ቤተክርስቲያን በ1128 ካሬ ላይ ያረፈ ህንጻ ቤተክርስቲያን ተሰርቶ ያው አሁን የኮለን ስራ እየተሰራ ነው። ለዚህም ህዝቡ
በአንድ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ የሆነው ህዝቡ በጣም የሚታዘዝ ቅን የሆነ በፍቅር የሚመራ ህዝብ ነው ያለው። አማኝ ነው ለእምነቱ ቤተክርስቲያኑ በጣም ይወዳል። እግዚአብሔርም በጣም እንደው አገልግሎቱን የህዝቡንም ስለሚወደው ህዝቡም ደስተኛ ነው። በተለይ መልአኩ ቅዱስ ሩፋኤል እዚህ ከመጣ ጀምሮ ባዝመራው እንኳን ህዝቡ ተደስቷል። በእውነት እጅግ በጣም ልዩ በረከት ያገኘንበት አዝመራ ያገኘንበት ሰዓት ነው ይላል። ህዝቡ ታዛዥ ነው፣ ህዝቡ ይሰራል። እኛ ግን አሁን እየሰራን ያለነው ከቤተክርስቲያኑ ጎን ለጎን አዳራሽ ካህናት የሚያርፉበት አዳራሽ የለም ነበረ። ቀድሰው ሲወጡ እንዲሁ ፀሐይ ላይ ነበር የሚቀመጡት። እሱ አሁን ለጣራ ስራ ተዘጋጅቷል። ሁለተኛ ደግሞ መጠለያ ማለት ነው፣ እንግዳ ለሚመጣ መጠለያ 136 ሜትር የሆነ ርዝመት ያለው 600 ቆርቆሮ የሚጨርስ አሁን የኮለን ስራ እየሰራን ነው በጎን ግን ይህን ሁላ ስራ ለመስራት ቅድም እንዳልኳችሁ እዚህ አካባቢ ያው የአቅም ውስንነት አለ። በእግዚአብሔር ፈቃድ ይሄ ሁላ እዚህ የደረስ ነው እና አሁን ማንኛውም ሰው የእግዚአብሔር ልጅ የሆነ ሁሉ በዚህ በረከት ላይ ያው እንግዲህ እግዚአብሔር የወደደውን ከሩቅ ይጠራል ነውና እግዚአብሔር የፈቀደለት ሁሉ ተረባርቦ ይህንን ታላቅ መልአክ ቤተክርስቲያኑን እንዲሰራ ነው መልእክት ማስተላልፈው። ትንቢተ ሐጌ ምዕራፍ 1 ከቁጥር 8 ላይ ቤቴንም ስሩ እኔም በርሱ ደስ ይለኛል እኔም እመሰገንበታለሁ ይላል የሰራዊት ጌታ ልዑል እግዚአብሔር። ታዲያ እኛም ጌታችን ይመሰገንበት ዘንድ ቅዱስ ሩፋኤል ይከብርበት ዘንድ ህንጻ ቤተክርስቲያኑ ተጨርሶ ለትውልድ እንዲተላለፍ የአብነት ተማሪዎቹ ስንቃቸው ሞልቶ ያለ ረሃብ እንዲማሩ የመብራት ብርሃን አግኝተው ነገ ቀድሰው እንዲያቆርቡን ተክነው እንዲናዝዙን ክህነተ ሐዋርያት እስከ ምጽአት እንዲቀጥል እግዚአብሔር ከሰጠን ጸጋና ሀብት ላይ በገዳሙ አካውንት የሰጠንን መልሰን እንስጠው። የዛሬን አበቃን። ቸርን ሰንብት።